ከአላህ በኋላ እናቷ እንጂ ማንም የሌላት አንድ ምስኪን ወጣት ሴት ነበረች። ያለ ፍላጎቷም የአጎቷን ልጅ አግብታ ትኖራለች። የአጎቷ ልጅ በጣም ጨካኝና ሁል ጊዜ ሚስቱን እንደ ሰራተኛ ያሰራትና ይመታት ነበር። ጭካኔውና ቅጣቱ ሲበረታባት ምንም ነገር ማድረግ ማትችል አሮጊት እናቷ ጋር ሄዳ እያለቀሰች የባሏን ግፍና በደል ትነግራታለች። እናቷም ምንም አቅም ስለሌላት እሷን ከማባበልና ከማጽናናት ውጪ ሌላን ነገር ማድረግ አትችልም ነበር። ልጅቷም ይህን ተግባሯን ባሏ ሲበረታባትና ሲጨክንባት እናቷ ጋር እየመጣች ማልቀሷን ቀጠለች። በዚህም ሁኔታ ላይ ሳለች የአሮጊት እናቷ አጀል ይደርሳል። ልጅቷም እናቷ ስር ስቅስቅ ብላ እያለቀሰች አንቺ ከሞትሽ ማን ነው ያጽናናኝ? ማንስ ጋር መጥቼ ነው አቤቱታዬን ማቀርበው ትላት ጀመር። እናቷም አብሽሪ፣ እኔ ከሞትኩ በኋላ ሲጨንቀሽና ነገራቶች ሲጠብብሽ ውዱ አድርገሽ መስገጃሽን ይዘሽ እኔ ቤት ነይ፣ ከዛም 2 ረክዓ ሰግደሽ አላህን ለምኝ፣ አቤቱታሽንም ለሱ አሰሚው ብላ መከረቻት። እናቷም ከሞተች በኋላ ልጅቷ ነገራቶች ጥብብ ሲልባት የእናቷን ምክር አስታውሳ የውዱ ውሃና መስገጃዋን ይዛ የእናቷ ቤት ሄደች። 2 ረክዓንም ሰግዳ እያለቀሰች ለአላህ አቤቱታዋን ነገረችው። ሰግዳና አላህን ለምና እንደጨረሰች ደስ የሚል ስሜት ይሰማት ጀመር። ከዛን ቀን በኋላም ነገራቶች ጥብብ ሲልባት መስገጃዋን ይዛ አያቷ ቤት ትሄዳለች። ከዛም ስትመለስ ደስ የሚል ስሜት ውስጧን ይሰማታል። በዚህም ጊዜ ተንኮሉ ደካማ የሆነው ሸይጣን በሁለቱ መሃል ይገባል። ባልየው ሁል ጊዜ ሚስቱ ተደብቃ እየሄደች በደስታ ስትመለስ ሲመለከታት የሆነ ነገርማ ጀምራለች፣ እኔ ሳላውቅ የምታደርገው ነገርማ አለ፣ ማጣራት ይኖርብኛል ብሎ ሚስቱ ወዴት እንደምትሄድ ለማወቅ ፈለገ። በቀጣዩ ቀንም ሚስቱ እንደተለመደው ወደ እናቷ ቤት እየሄደች ሳለ ባሏ እሷ ሳታየው ይከታተላት ጀመር። ምስኪኗም ልጅ እንደተለመደው ውዱ አድርጋ መስገጃዋን አንጥፋ አላህን መለመን ጀመረች። አላህ ሆይ ባሌን ቀጥተኛውን መንገድ ምራው፣ ለእናቴ ማራት እያለች እያለቀሰች ዱዓ ስታደርግ ባልየው ይሰማታል። ከድንጋጤው ብዛት የሚያደርገው ጠፍቶት ቆሞ እያለቀሰ ይመለከታት ጀመር። ያ ሁሉ ዓመታት ሚስቱ ላይ ያደረገው በደልና ጭካኔ ፊቱ ላይ ድቅን አለበት። አጠገቧም ተንበርክኮ እባክሽ ይቅርታ አድርጊልኝ፣ ወላሂ ይሄን ያህል ምታስቢልኝ አይመስለኝም ነበር፣ ይቅርታ አድርጊልኝ እያለ አጠገቧ ማልቀሱን ቀጠለ። ሚስትየውም ባሏ በድንገት ብቅ ብሎ እንደዚህ እያለቀሰ ይቅርታ ሲጠይቃ ስትመለከት በጣም ተገረመች። ሁኔታዎች በአንዴ እንዲመቀያየራቸውና አላህ ሱብሓነሁ ወተዓላ ዱዓዋን በአንዴ ስለተቀበላት አስደሰታት። ባሏም ከልቡ ይቅርታ ስለጠየቃት እሷም ይቅርታውን ተቀበለችው። ማታውንም ሁለቱም የእናቷ ቤት አደሩ። ተኝተውም ሳለህ እንዲህ የሚል ድምፅ ሰማች። 10 ዓመት ሙሉ ላንቺ ቅርብ ለሆነ ሰው አቤቱታሽን አቀረብሽ፣ ነገር ግን ምንም አልጠቀመሽም። ነገር ግን ወር ባልሞላ ጊዜ ውስጥ ለጌታሽ አቤቱታሽን አቀረብሽ፣ በአንዴ ከዛ ሁኔታ ወደዚህ ወደሚያምር ሁኔታ ቀየረልሽ። አላህ ሆይ የሰውን ነገር ከሚከጅሉት አታድርገን፣ ባላቸው ነገር ተብቃቅተው ከሚኖሩት አድርገን።